SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውዴቱ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ የ9ኛ ክፍል አዲሱን መጽሐፍ ነው እና ዛሬ ዩኒት 1ን የምንመለከት ይሆናል ማለት ነው። ወደ ትምህርታችን ስንገባ ዩኒት 1 the discipline of history and human evolution የሚለውን የምንመለከት ይሆናል ማለት ነው። እና ይሄ ዩኒት ምን ነገሮችን ያካትታል? ስለ ፕሪሂስትሪ እና ሂስትሪ ልዩነታቸውና ትርጉማቸው፣ ስለ ዲሲፕሊን ኦፍ ሂስትሪ፣ ስለ ኢቮሉሽን ኦፍ ሂውማን ቢንግ፣ ስለ ስቶን ኤጅ፣ ስለ ኢመርጀንስ ኦፍ ስቴት የመሳሰሉትን ነገሮች የያዘ ነው ማለት ነው። እና በተጨማሪም ይሄ የምንመለከተው ርዕስ ቀጣይ ለምናያቸው ዩኒቶች በጥልቀት እንድንረዳ ያደርገናል ማለት ነው። 1.1 ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ The term history derived from the Greek word historia means inquiry or an account of one's inquiries. ይሄ ምን ማለት ነው? ሂስትሪ የሚለው ቃል ኢስቶሪያ ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙም ኢንኳየሪ ወይም ጥያቄ ወይም የአንድን ሰው የጥያቄዎች ዘገባ ማለት ነው። ሂስትሪ is the story of humans in the past እና ሂስትሪ ማለት ደግሞ ተጨማሪም የጥንት ሰዎች ታሪክም ማለት ነው። It tells what they did and what happened to them እና የድሮ ሰዎች ምን አደረጉ እና ምን እንደደረሰባቸውም ይነግረናል ማለት ነው። Historians are people who study and write about human past. Historians የምንላቸው ማለት ነው ወይም የታሪክ ተመራማሪዎች የምንላቸው የሰውን ልጅ ያለፈውን ታሪክ አጥንተው የሚጽፉ ናቸው ማለት ነው። They tell us that history began about 5,500 years ago when peoples first began to write. However, the story of peoples begins in prehistory. Prehistory is the study of distant past. የታሪክ ተመራማሪዎች ምን ይላሉ? ሂስትሪ የጀመረው ከ5500 ዓመታት በፊት ነው ሰዎች መጻፍ ሲጀምሩ ማለት ነው። እና ሆኖም ግን የሰው ልጅ ታሪክ የሚጀምረው ከፕሪ ሂስትሪ ጀምሮ ነው ማለት ነው። እና ደግሞ ፕሪ ሂስትሪ ምንድነው ስንል የሩቅ ታሪክ ማለት ነው ወይም ዲስታንስ ፓስት ማለት ነው። Prehistory was the time before people developed the art of writing. Archaeologists and anthropologists have worked to find clues about early human life. እና ፕሪሂስትሪ የምንለው ሰዎች የአጻጻፍ ጥበብን ከማዳበራቸው በፊት የነበረ ጊዜ ነው። እና አርኪኦሎጂስቶች እና አንትሮፖሎጂስቶች ስለ early human life ፍንጭ ለማግኘት የተለያዩ ነገሮችን ያደርጋሉ ማለት ነው። Only a small part is studies of this event and did of the past. This small part which studies is called history. እና ድሮ ላይ የነበሩ ነገሮች የተጠኑት ትንሽ ፓርታቸው ብቻ ነው። ሁሉንም ማጥናት አልተቻለም ማለት ነው ስለ ቀደም ህይወታቸው። እና ይሄ የተጠናው ትንሽ ፓርት ነው ሂስትሪ የሚባለው። ስለዚህም ሂስትሪ የምንለው ያለፈ ታሪክ ሆኖ የተጠና ሲሆን ብቻ ነው ማለት ነው። Unlike prehistory, however, the subject of history mainly deals with the past, beginning from when writing and record started. እና ሂስትሪ እና ፕሪሂስትሪ ይለያያሉ። እና ሂስትሪ የምንለው ስላለፈው ታሪክ የሚያጠናልን ነው። ያለፈው ታሪክ ስንል ግን ይሄ ታሪክ መጻፍና ሪከርድ መደረግ አለበት ማለት ነው። ስለዚህ ራይቲንግ እና ሪከርዲንግ ከጀመረበት ጊዜ ጀምሮ ያለው ምንድነው? ሂስትሪ ይባላል ማለት ነው። ፕሪሂስትሪ ደግሞ ራይቲንግ እና ሪከርዲንግ ሳይጀመር በፊት የነበረው ታሪክ ነው። ማለትም ያልተጠናው ታሪክ ማለት ነው። Therefore, historians are people who study and write about the human past. እና ሂስቶሪያንስ ወይም የታሪክ ተመራማሪዎች የምንላቸው የሰውን ያለፈ ታሪክ አጥንተው የሚጽፉ ናቸው ማለት ነው። However, the other disciplines do it in the present. Man interact with the natural environment, produces their primary needs such as food, shelter and clothes. እና የሰው ልጅ ፕራይመሪ ኒዶችን ለማሟላት ወይም መሰረታዊ ፍላጎት ለማሟላት ሲል ከናቹራል ኢንቫይሮንመንቱ ጋር ወይም ከተፈጥሮ ጋር ቁርኝት ፈጥሯል ማለት ነው። እና እነዚህ ፕራይመሪ ኒዶችን ለማግኘት ማለትም እንደ ምግብ፣ ልብስ፣ መጠለያ ምናምን የመሳሰሉትን ነገሮች ማለት ነው። In the production process, human being improved the production tools and the qualities and quantity of the produce.
እና በፕሮዳክሽን ፕሮሰስ ወይም በማምረት ሂደት ውስጥ ደግሞ የሰው ልጆችን በምንመለከትበት ጊዜ የተለያዩ መሳሪያዎችን ማምረት ችሏል እና እነዚህ መሳሪያዎች ደግሞ ከጊዜ ወደ ጊዜ በጥራትም ሆነ በብዛት እየተሻሻሉ መጥተዋል ማለት ነው ወይም መመረት ችለዋል። እና እዚህ ጋር ደግሞ አክቲቪቲ 1.1 አለ። ይሄንን በሌላ ቪዲዮ አንድ ላይ ጠቅለል አድርገን የምንሰራ ይሆናል። ወደ ሌላው history as a body of knowledge is an account of the past based on historical facts and evidence እና history የምንለው አንዱ የኖሌጅ አንዱ አካል ሲሆን ያለፈ ታሪክን እውነታውንና ታሪኩን በማስረጃ በማስደገፍ የሚያቀርብ ነው ማለት ነው history። ስለዚህም history የምንለው በእውነታና በማስረጃ ላይ የተመሰረተ ያለፈ ታሪክ ነው ማለት ነው። Historical facts refers to information or statements about the past that is known or proven to be true እና historical fact የምንለው ደግሞ ወይም የሚመለከተው ስላለፈው ታሪክ ነው። ያለፈው ታሪክ እውነት መሆኑን ወይም ታሪኩ የሚታወቅ ነው ወይ የሚታወቅ ከሆነ ደግሞ መረጃዎችን ወይም መግለጫዎችን እነዚህ የተሰበሰቡት ነገሮች የተረጋገጡ መሆን ይጠበቅባቸዋል ማለት ነው እና እንደዚህ ሲሆን ነው historical fact የምንለው ማለት ነው። History is all about providing an interpretations of what happened, why it happened, and how it happened based on source እና ይሄ ማለት ደግሞ history ስለ አንድ ስላገኘነው መረጃ ወይም ስላገኘነው ታሪክ ማብራሪያ ይሰጣል ወይም ኢንተርፕሬት ያደርጋል እና what happened ምን ተፈጠረ why it happened ለምን ተከሰተ እና how it happened እንዴት ተከሰተ ወይም እንደተከሰተ ሶርስ መሰረት አድርጎ ማብራሪያ ወይም ትርጓሜ ይሰጣል ማለት ነው። Therefore history is both the fact of past and inquiry made into the past facts እና ስለዚህ ታሪክ ማለት ያለፈውን እውነታ መመርመር ነው ማለት ነው። Thus history is not an opinion or novel writing እና ቅድም እንዳልነው ያለፈውን ታሪክ መመርመር ነው አላለም። ስለዚህ history የአንድ ሰው ሐሳብ ወይም የልብ ወለድ ጽሑፍ አይደለም ማለት ነው። ስለዚህ የሰው ልጆች በምናባቸው የሰላቸው ነገሮች እንዳለ history አይደሉም ማለት ነው እና history የምንለው ምንድነው በእውነታ ላይ የተመሰረተ ማለት ነው ወይም በአንድ ወቅት ላይ ምድር ላይ የተከናወነ የተፈጸመ እውነታ ማለት ነው history። Identifying historical facts from opinion requires critical thinking እና historical factን ከኦፒኒየን ወይም ከአስተያየት ለመለየት በጥልቀት ማሰብና ማገናዘብ ይኖርብናል ማለት ነው። ይሄም ማለት distinguishing between facts and opinion is one of the most important skills you can learn from studying history እና historyን በምናጠናበት ጊዜ ወይም historyን በማጥናታችን ብቻ የምንችላቸው ወይም የምናውቃቸው በጣም ጠቃሚ ችሎታዎች ይኖራሉ ማለት ከነዚህ መካከል በሂስቶሪካል ፋክት እና ወይም በእውነታውና በኦፒኒየን ወይም በአስተያየት መካከል ያለውን ልዩነት እንድናቅ ያደርገናል ማለት ነው። A fact is a statement that can be proved with supporting informations. On the other hand, an opinion is what a writer believes based on his or her viewpoint እና ፋክት ወይም እውነታ የምንለው መረጃ መሰረት አድርገን ማረጋገጥ የምንችለው ነገር ሲሆን ነው። በሌላ በኩል ደግሞ ኦፒኒየን ስንል ደግሞ በጸሐፊዋ ወይም በጸሐፊው አመለካከት ላይ በመመስረት የምናምነው ነገር ነው ማለት ነው። ዲፔንድ የምንሆነው ነገር ነው ማለት ነው። History writers can keep their opinions with facts, but an opinion is something that cannot be proved. ይሄ ማለት ደግሞ የታሪክ ጸሐፊዎች ሐሳባቸውን ከእውነታው ጋር ማቆየት ይችሉ ይሆናል። ነገር ግን ኦፒኒየን ከሆነ ማለት ነገር ግን ያሰቡትን ሐሳብ ወይም የያዙትን ሐሳብ ማረጋገጥ አይችሉም ወይም ሊያረጋግጡ አይችሉም ማለት። ስለዚህ ይሄ ምንድነው ኦፒኒየን ነው። ሊረጋገጥ የማይችል ከሆነ ይሄ ነገር ምንድነው ኦፒኒየን ነው ማለት ነው።
እዚህ ጋር አክቲቪቲ 1.2 አለ ስሩት። 1.2 the discipline of history lesson learning outcomes at the end of this lesson learners will able to በዚህ የትምህርት ክፍል መጨረሻ ላይ ተማሪዎች ይሄን ማወቅ ይጠበቅባቸዋል ይላል። ከነዚህ መካከል ምንድነው describe the importance of learning history ሂስትሪን መማራችሁ ጥቅሙ ምንድነው? identify different source of history የተለያዩ የሂስትሪ ሶርሶችን አይደንቲፋይ አድርጉ ይላል። how can we study history ታሪክን እንዴት ነው የምናጠናው ምናምን የመሳሰሉትን የግድ ማወቅ ይኖርባችኋል ማለት ነው። as a body of knowledge history is a branch of social science that deals with what human beings did in the past እና history አንዱ የሶሻል ሳይንስ አንዱ ክፍል ሲሆን የሚያጠናውም የሰው ልጆች ከዚህ በፊት ያደረጓቸውን ነገሮች የሚዳስስ ነው ማለት ነው። በተጨማሪም it studies change in development of past societies political economic social and cultural life እና በተጨማሪ ስለምን ያጠናል? ስላለፈው ማህበረሰብ፣ ስለ ፖለቲካው፣ ኢኮኖሚያዊ እና ማህበራዊ ጉዳዮች፣ ስለ ባህላዊ እድገቶች ምናምን የመሳሰሉትን ለውጦች ያጠናል ማለት ነው። 1.2.1 the importance of history የታሪክ ጥቅም ምንድነው የሚለውን ስናይ history helps us to know about the past understand the present and forecast future development ይሄ ምን ማለት ነው? ያለፈውን እንድናውቅ የአሁኑን እንድንረዳ የወደፊቱን ደግሞ እንድንመለከት ያደርገናል ማለት ነው history it also allows to understand national and international issues including ዴሞክራቲክ ፕሪንሲፕልስ ኤንድ ናሽናሊዝም እና በተጨማሪም ደግሞ ስለ ናሽናል እና ኢንተርናሽናል ኢሹዎች አንደርስታንድ እንድናደርግ ይረዳናል ማለት ነው። በተጨማሪ ስለ ዲሞክራቲክ ፕሪንሲፕል እና ስለ ናሽናሊዝምም ጨምሮ ማለት ነው። እና history can also help us develop the necessary skills for collecting and analyzing information to reach conclusion እና በተጨማሪም ደግሞ ሂስትሪ ለምን ይጠቅመናል? ነሰሰሪ የሆኑ ስኪሎችን እንድናዳብርና አንድ በምናጠናው ጉዳይ ላይ መደምደሚያ ላይ ለመድረስ ወይም እንድንደርስ ይሄኛው እውቀታችን መረጃን የመሰብሰብና የመተንተን ችሎታችን እንዲዳብር ያደርገናል ማለት ነው። so it help us live our lives as conscious citizens actively participating in shaping our futures እና ቅድም ይሄ መረጃዎችን የመሰብሰብ የማቀናጀት የመተንተን ምናምን ችሎታችንን ያዳብርልናል አለም እና በተጨማሪም በህይወታችን ውስጥ ወይም በምንኖርበት ጊዜ ከማህበረሰቡ ጋር ንቁ ህዝባዊ ተሳትፎ እንድናደርግና የወደፊት ህይወታችንን ደግሞ እንድናስተካክል ይረዳናል ማለት ነው። ወይም ንቁ ዜጎች እንድንሆን ያደርገናል ሂስትሪን ብቻ በማወቃችን ማለት ነው። history teaches us critical skills studying helps students to develop essential research skills history helps us understand the present better and provides us a sense of identity ሌላው ደግሞ የሂስትሪ ጥቅም ወይም አስፈላጊነት ስናይ history ወሳኝ ክህሎቶችን ያስተምረናል። በተጨማሪም ተማሪዎች ማለት ነው ሂስትሪን በማጥናታቸው ብቻ የምርምር ክህሎታቸውን እንዲያዳብሩ ያደርጋቸዋል ማለት ነው። ሌላው ደግሞ ሂስትሪ የሚሰጠው ጥቅም የአሁኑን ጊዜ አሁን ያለንበትን ጊዜ በተሻለ ሁኔታ እንድንረዳና የማንነት ስሜት እንዲኖረን ያደርገናል ማለት ነው። ሂስትሪ ማወቃችን ብቻ ማለት ነው። ሌላ የምንመለከተው ርዕስ ደግሞ 1.2 ሂስቶግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽን ስለ ሂስቶግራፊ እና ስለ ሂስቶሪካል ኢንተርፕሬቴሽን አንድ ባንድ የምንመለከት ይሆናል ማለት ነው። የመጀመሪያውን ስናይ ሂስቶግራፊ is studying how knowledge of the past is attained and transmitted እና ይሄም ማለት ነው ሂስቶግራፊ ፓስት ላይ የተፈጠሩ ነገሮችን እንዴት ማጥናትና እንዴት ማስተላለፍ እንዳለብን የሚያጠና ነው ማለት ነው። The world's oldest written history came from China. Archaeologists have discovered records of China's history before 1000 BC እና በዓለም ላይ እጅግ ጥንታዊው
ሪትን ሂስትሪ የተገኘው የመጣው ወይም ከቻይና ነው ከ1000 ዓመታት በፊት ማለት ነው። እና የተለያዩ የቻይና ጽሁፎች ያለባቸው መስገቦች ተገኝተዋል ማለት ነው። የተጻፉ መስገቦች ተገኝተዋል ማለት ነው። Ancient Greek historians, notably Herodotus and Thucydides, introduced the organized studies and narrations of the past. እና በተጨማሪም የግሪክ የጥንታዊቷ ግሪክ ፈላስፋዎችም ታዋቂ ነበሩ እነ ሄሮዳተስ እና ቱሴዲስ ማለት ነው። እና እነሱ ምን ነገሮችን አስተዋወቁ? እንዴት ሂስትሪን ኦርጋናይዝድ አድርገን ማጥናት እና መተረክ እንዳለብን ስላለፈው ታሪክ እንዴት ያለፈውን ታሪክ እንዴት ኦርጋናይዝድ በሆነ መልኩ ማጥናት እና መተረክ እንዳለብንም አሳይተዋል ማለት ነው። The term is first used in attributed to Herodotus, who is often the father of history. Thucydides wrote critically and accurately. እና የመጀመሪያው እና ሄሮዳተስ የመጀመሪያው የታሪክ አባት ለመባል በቅቷል ማለት ነው። እና በተጨማሪም ደግሞ ቱሴዲስ ደግሞ እነዚህ ታሪኮችን እንዴት በትክክል እንዴት መጻፍ እንዳለብን ምናምን የመሳሰሉትን ነገሮችን ይሄ ሄሮዳተስ ትቶ ያለፋቸውን ነገሮች በመጻፍ ይታወቃል ማለት ነው። ቱሴዲስ ማለት ነው ሰክሰሰሩ ነው የሄሮዳተስ ማለት ነው። History emerged as an academic discipline in the second half of the 9th century, first in Europe and then other parts of the world. እና ሂስትሪ እንደ አንድ የትምህርት ክፍል ሆኖ መሰጠት የጀመረው በ19ኛው ክፍለ ዘመን አጋማሽ አካባቢ ነው። እና መጀመሪያ በኢሮፕ ከዛም በተለያዩ የዓለማችን ክፍሎች ብቅ ማለት ጀመረ ማለት ነው። ሊዮፖልድ ቮን ራንኬ the German historians established history as an independent discipline. Ranke is considered the father of modern historiography for his effort of the scientific study of the past. እና ሊዮፖልድ ቮን ራንኬ የምንለው ሰውዬ ማለት ነው ጀርመናዊ ሂስቶሪያን ነው ወይም የታሪክ ተመራማሪ ነው። እና ከ1795 እስከ 1860 እስከ 1886 የቆየ ሲሆን ሂስትሪን ራሱን ችሎ አንድ የትምህርት ክፍል እንዲሆን ወይም አንድ የትምህርት ዘርፍ እንዲሆን አድርጓል ራንኬ ማለት ነው። ወይም አንድ የትምህርት ክፍል ሆኖ እንዲመሰረት አድርጓል። እናም ራንኬ በዚህና በመሳሰሉት ስራዎቹ ወይም ተጽዕኖዎቹ የመጀመሪያው የሂስቶግራፊ አባት ለመባል በቅቷል ማለት ነው። ወይም እንዲሆን አድርጎታል። ኢትዮጵያ had an indigenous traditions of history writing. ይህም ማለት ነው ኢትዮጵያ ሀገር በቀልና ባህላዊ የሂስትሪ አጻጻፍ ስርዓት የነበራት ሀገር ነበረች። It made some change from chronicles traditions in the early 20th century. History emerged as an academic discipline in 1960s. This decades its vitals in the growth of Ethiopian historiography. እና ቅድም ምን አለን? የኢትዮጵያ ታሪክ ያጻጻፍ ስርዓቱ ባህላዊ እና ሀገር በቀል ነበር አላልንም? እና ይሄ ነገር በሃያኛው ክፍለ ዘመን መጀመሪያ ላይ የሚጻፍበት ሂደት እየተቀየረ መጣ ማለት ነው። ይህም ማለት ምንድነው? የሚጻፍበት ዘዴ ማለትም ምን አይነት ነበረ? የንጉሶችን ገድል፣ የገድል ታሪክ፣ የሰሩትን ስራ ምናምን ስለነሱ ብቻ ነበር የሚጻፈው ማለት ነው። ባህላዊ ነው ስንል ማለት ነው። እና ይሄ ነገር በሃያኛው ክፍለ ዘመን እየተቀየረ መጣ ማለት ነው። እና ሂስትሪ ኢትዮጵያ ውስጥ እንደ አንድ ትምህርት ክፍል ሆኖ ደግሞ መሰጠት የጀመረው በ1960ዎቹ አካባቢ ነበር ማለት ነው። እናም በዚህ 10 ዓመታት ውስጥ የኢትዮጵያ የታሪክ አጻጻፍ በጣም ትልቅ ለውጥ ወይም እድገት የታየበት ነበር ማለት ነው። በዚህ 10 ዓመታት ውስጥ ማለት ነው። ሁለተኛ የምንመለከተው ደግሞ ሂስቶሪካል ኢንተርፕሪቴሽን። ሂስቶሪካል ኢንተርፕሪቴሽን ምን ማለት ነው ስንል እንዴት ነው ታሪክን የምንተረጉመው፣ የምንገልጸው፣ የምናብራራው የሚለውን የሚይዝ ነው ይሄ ርዕስ ማለት ነው። What happened in the past is endless.
Thus, historians select topics or problems they describe to study. ይህም ማለት ነው እንደሚታወቀው ያለፈው ታሪክ ማለቂያ የሌለው ነው። ስለዚህም የታሪክ ተመራማሪዎች አንድን ነገር ለማጥናት በሚፈልጉበት ጊዜ ርዕሳቸው ወይም የተለያዩ ነገሮችን ለማወቅ ከነዚህ ኢንድለስ ከሆኑ ታሪኮች ይወስዳሉ ማለት ነው ወይም ይመርጣሉ። History is a systematic and objective study of the past as a field of discipline እና ሂስትሪ እንደ አንድ የትምህርት ክፍል ሆኖ በምናጠናበት ጊዜ ምን መሆን አለበት? ሲስተማቲክ መሆን አለበት፣ ስልታዊ ማለት ነው። ስለዚህ ስልታዊ እና ኦብጀክቲቭ መሆን አለበት ማለት ነው። ስልታዊ ነው ስንል it's a systematic study because historical study follows established rules, procedures and standards እና ሲስተማቲክ ነው ስንል በምናጠናበት ጊዜ የተለያዩ ህጎችን፣ መመሪያዎችን፣ ሂደቶችን፣ ደረጃዎችን መከተል ስለሚኖርብን ነው ሲስተማቲክ ነው የምንለው ማለት ነው። Historians use specific basic methods in writing history እና ሌላ ደግሞ የታሪክ ተመራማሪዎች ሂስትሪን ለመጻፍ የተለያዩ መሰረታዊ የሚባሉ ዘዴዎችን ይጠቀማሉ። The study of history also refers to the objective pursuit of truth. In principle, historians are expected to avoid bias through its different in practice እና አንድ ተመራማሪ አንድን ታሪክ በሚያጠናበት ጊዜ የሚያጠናው ታሪክ ምን ያህል እውነተኛ ነው ከምናጠናው ትክክለኛ ታሪክ በተጨማሪ ምን ያህል እውነት ነው፣ ምን ያህል ውሸት ነው፣ ምን ያህል ውሸት ተጨምሮበታል የሚለውን ነገር መገንዘብ ማወቅ ይጠበቅብናል ማለት ነው። ይሄም ሲሆን ነው ኦብጀክቲቭ መሆን አለበት ወይም ኦብጀክቲቭ ነው የምንለው ማለት ነው። ስለዚህ ኦብጀክቲቭ ነው ስንል ምንድነው? only putting real facts በቃ real fact መሆን አለበት ማለት ነው። Historical interpretations is the process by which we describe, analyze, evaluate and create an explanation of past events. ይሄም ማለት ነው ሂስቶሪካል ኢንተርፕሬቴሽን የምንለው ያለፉት ክስተቶች የምንገልጽበት፣ የምንገመግምበት እና ማብራሪያ የምናገኝበት ወይም የምንፈጥርበት ሂደት ነው ሂስቶሪካል ኢንተርፕሬቴሽን ማለት ነው። We base our interpretations on primary or secondary sources or both sources. Interpretation ወይም ኢንተርፕሬት በምናደርግበት ጊዜ የምንሰበስበው ሶርሶች ወይም ምንጮች ምን ላይ መሰረት መሆን አለባቸው? ፕራይመሪ ወይም ሰከንደሪ ሶርስ ላይ የተመረኮዙ መሆን አለባቸው ማለት ነው። ሌላ የምንመለከተው ደግሞ 1.2.3 ሶርስ ኦፍ ሂስትሪ የሂስትሪ ምንጮች መነሻዎቹ ምንድናቸው ስንል history is the study of past supported by evidence rising from source where there are no source there is no history እና እስካሁን ድረስ እንደተናገርኩት ሂስትሪ ስለ ፓስት ነው የሚያጠናው እና ይሄም ሂስትሪ የግድ በኤቪደንስ ወይም በማስረጃ የተደገፉ መሆን አለበት ማለት ነው። እና እነዚህ ማስረጃዎች መነሻቸው ሶርስ ነው። እና ሶርስ ከሌለ ደግሞ ሂስትሪ የሚባል ነገር የለም። ስለዚህ ሂስትሪን ለመጻፍ ወይም ለማወቅ የግድ ሶርስ ያስፈልጋል ማለት ነው። Sources are therefore key to the studies and writing of history. Mostly commonly, historians divided sources into two broad groups. They are primary and secondary. እናም ቅድም እንዳልኩት ሶርስ ወሳኝ ነገር ነው ሂስትሪ ለመጻፍ ማለት ነው። እናም አብዛኛውን ጊዜ የታሪክ ተመራማሪዎች ሶርስን በሁለት ግሩፕ ይከፍሉታል፣ ፕራይመሪ እና ሰከንዳሪ ሶርስ ብለው ማለት ነው። Primary sources are those that are contemporary, written the events under study. They are organized materials that have direct relation to the events that describe. እና ፕራይመሪ ሶርስ የምንላቸው አንድን ታሪክ በምናጠናበት ጊዜ በዛ ታይም ላይ ወይም በዛ ጊዜ ላይ የነበሩት ክስተቶችና እነዛ ክስተቶች ደግሞ ከነዛ ነገሮች ጋር ቀጥተኛ ግንኙነት ሲኖራቸው ነው ማለት ነው። ከኦሪጂናል ማቴሪያሎች ጋር ቀጥተኛ ግንኙነት ሲኖራቸው፣ ስለዚህ እነዚህ ነገሮች ኦሪጂናል ማቴሪያል ናቸው ማለት ነው። እነዚህ ክስተቶች example of primary sources are
ሞኒመንትስ ሐውልቶች፣ ቱልስ ኦርናመንት ጌጣጌጥ፣ አርቲፋክትስ ቅርሳ ቅርሶች፣ ኮይንስ ሳንቲም፣ ፎሲልስ ቅሪተ አካል፣ ኢንስክሪፕሽንስ ጽሁፎች፣ ዌፐንስ መሳሪያዎች፣ ዩቲልስ እቃዎች፣ ሩኢንስ ኦፍ ቢልዲንግ የህንፃ ፍርስራሾች ምናምን የመሳሰሉት፣ ሪትን ማቴሪያልስ የብራና ጽሁፎች፣ ማኑስክሪፕትስ ኦር ሃንድራይትን ማቴሪያልስ በእጅ የተጻፉ እቃዎች፣ ክሮኒክልስ ዜና መዋዕሎች፣ ዲያሪ ማስታወሻ ደብተሮች፣ ሌተርስ ደብዳቤዎች፣ ሚኒትስ ኮድስ ኦፍ ሎ የህግ ኮዶች፣ ኮርት ሪከርድስ የፍርድ ቤት መዝገቦች፣ አድሚኒስትሬሽን ፋይልስ አስተዳደራዊ ፋይሎች የመሳሰሉት። እናም እነዚህ የጠቀስኳቸው እንዳለ ፕራይመሪ ሶርሶች ናቸው ማለት ነው። እና በተጨማሪም እዚህ ላይ የምታያቸው ስዕሎች ፕራይመሪ ሶርሶች ናቸው ማለት ነው። ወደ ሁለተኛው ስንገባ ደግሞ secondary sources are sources that contains information that described from primary source. In addition, they provide us with second hand or indirect informations. እና secondary source የምንላቸው ደግሞ አንዱ የኢንፎርሜሽን ከምናገኝባቸው ዘዴዎች ውስጥ አንዱ ነው ይሄ secondary ሶርስ ማለት ነው። እና ከፕራይመሪ ሶርስ ድራይቭድ የሆኑ ናቸው ማለት ነው። ስለዚህ መሰረቱ ምንድነው? ፕራይመሪ ሶርስ ነው ማለት ነው። እናም በተጨማሪ ምን አይነት ኢንፎርሜሽን ነው የሚሰጠን? ሰከንድ ሃንድ ኢንፎርሜሽን ወይም ቀጥተኛ ያልሆኑ ኢንፎርሜሽኖችን ነው የምናገኘው ከዚህ ሰከንደሪ ሶርስ ማለት ነው። ለምሳሌ ኤግዛምፕል ኦፍ ሰከንደሪ ሶርስ አር አርቲክልስ ጽሁፎች፣ ቡክስ መጽሐፎች፣ ቴክስት ቡክ የመማሪያ ጽሁፎች፣ ባዮግራፊ ስለ ህይወት ታሪክ፣ ኦራል ትራዲሽን የቃል ንግግሮች፣ ወጎች፣ ፐብሊሽድ ስቶሪስ ኤንድ ሙቪስ አባውት ሂስቶሪካል ኤቨንት ስለ አንድ ሂስቶሪካል ኤቨንት የታተሙ ታሪኮች ወይም ፊልሞች ይገኙበታል ሰከንደሪ ሶርስ ላይ ማለት ነው። ኦራል ትራዲሽንስ አር historical sources transmitted by word or mouth from one generation to the next. እና oral tradition የምንለው አንዱ የሂስትሪ ሶርስ ነው። እናም የሚተላለፈው በቃል ነው ከአንዱ ጀነሬሽን ወደ ሌላው ማለት ነው። እና oral data can qualify the position of primary or secondary source based on the natures of information. እና በኦራል ወይም በቃል በሚነገሩ መረጃዎች በመረጃው ሰጪው ባህሪ ላይ የተመሰረተ ነው ማለት ነው። ወይም ፕራይመሪ ወይም ሰከንደሪ ሶርስ ለማለት ማለት ነው። ስለዚህ ይሄ ኦራል ትራዲሽን ፕራይመሪ ነው ወይስ ሰከንደሪ ሶርስ ነው ለማለት በመረጃው ሰጪ ባህሪ ላይ የግድ መመስረት ይኖርብናል ማለት ነው። ለምሳሌ አንድ ምሳሌ ብንወስድ በአድዋ ጦርነት ጊዜ የተከናወኑትን ነገሮች ለማወቅ ፈልገን አንድን አርበኛ ብንጠይቅ እናም ይሄ አርበኛ ደግሞ በዛን ጊዜ አብሮ የተዋጋ ከሆነ እና ስለ ክስተቱ ከክስተቱ ጋር ቀጥተኛ ቁርኝት ያለው ከሆነ በዛን ጊዜ የተፈጠረውን ነገር በቀጥታ ይነግረናል ማለት ነው። እናም ስለዚህ ይሄ ፕራይመሪ ሶርስን እናገኛለን ማለት ነው። ነገር ግን የዚህን አርበኛ የልጅ ልጅ በዛን ጊዜ የተከናወነውን ነገር ብንጠይቅ ይሄ ደግሞ ሰከንደሪ ሶርስ ነው ማለት ነው። ምክንያቱም ከኤቨንቱ ጋር ምንም አይነት ግንኙነት የላቸውም የነዚህ የልጅ ልጆች ማለት ነው። እና ሌላ ደግሞ history can only be written based on data collected from the above mentioned source. እና ታሪክን መጻፍ ስንፈልግ የግድ ቅድም እንዳልናቸው ፕራይመሪ እና ሰከንደሪ ሶርሶችን የግድ ያስፈልጉናል። የግድ እነዚህ መጠቀም ይኖርብናል ማለት ነው። ስለዚህ እነዚህ መሰረት አድርገን ብቻ ነው መጻፍ የምንችለው ማለት ነው። however whatever the source of information it should be subjected to critical evaluations before being used as evidence. እና ይሄ ምንድነው የሚለው ፕራይመሪ ሆነ ሰከንደሪ ሶርሶችን እንደ ማስረጃ ከመውሰዳችን በፊት ወሳኝ ግምገማን ማድረግ ይጠበቅብናል። ለምሳሌ ለምንድነው
ይሄንን ግምገማ የምናደርገው ይሄ ያገኘነው ነገር እውነት ይሁን ውሸት ማወቅ አንችልም። ስለዚህ እነዚህ እውነት ወይም ውሸት መሆኑን የግድ ማረጋገጥ ይኖርብናል ማለት ነው። Primary source have to be verified for originality and authenticity to avoid forgery እና ፕራይመሪ ሶርስ የግድ መረጋገጥ ይኖርባቸዋል ትክክለኛነታቸውን ለማወቅ ወይም ሀሰተኛ መረጃን ለማስወገድ እና ፕራይመሪ ሶርሶችን ትክክለኛነታቸውን ማረጋገጥ ይኖርብናል ማለት ነው። Secondary source have to be examined for the reliability of their reconstructions እና ሰከንደሪ ሶርሶችን ደግሞ ታሪክን እንደገና በምንጽፍበት ጊዜ እውነታን ይዞ እንዲቀጥል የግድ እውነታን የያዘ መሆኑን የግድ ማረጋገጥ ይኖርብናል ማለት ነው። Oral data should be cross-checked with other sources without written documents to determine its truth because it may lose its authenticity due to distortions through time እና ኦራል ዳታ በምንሰበስብበት ጊዜ እውነተኛነቱን ለማረጋገጥ ከሌሎች ምንጮች ከተጻፉ ሰነዶች ጋር በማገናኘት መፈተሽ ይኖርብናል ማለት ምክንያቱም በጊዜ መዛባት ወይም በጊዜ ሂደት ትክክለኛነቱን ሊያጣ ስለሚችል ማለት ነው። ሌላ የምናየው ደግሞ 1.2.4 dating in history ይህም ማለት ነው እንዴት ነው ሂስትሪ ዴት የሚደረገው እንዴት ነው የሚቀመጠው የሚለውን ስናይ in recording the past historians try to determine the exact time when events occurred. That's what we call it dating እና የታሪክ ተመራማሪዎች ምን ያደርጋሉ ያለፈውን ታሪክ በሚያጠኑበት ጊዜ ወይም በሚመዘግቡበት ጊዜ እነዛ ታሪኮች ወይም ሁነቶች የተከሰቱበትን ትክክለኛ ጊዜ ለመወሰን ይሞክራሉ እናም ይሄንን ነው ዴቲንግ የምንለው ትክክለኛ ጊዜውን ሲወስኑ ማለት ነው። Dating is figures or numerical statement that express the time of historical events or processes እና በተጨማሪ ዴቲንግ የምንለው ታሪካዊ ክስተቶችን ወይም ሂደቶችን እነዚህ ሂደቶችን ወይም ጊዜዎችን በምስሎች ወይም በኒውሜሪካል ስቴትመንት በቁጥሮች የሚገልጽልን ነው ማለት ነው። The duration in time could be short or long. Therefore, historians describe the period of events by using certain subdivisions of or units of time. Hence, the figurative expressions express the exact dates on which events occurred. እናም ይሄንን ያወራሁት እንዳለ ስናጠቃልለው ባጭሩ ዴቲንግ ታይም ነው ኤክስፕረስ የሚያደርግልን እናም ይሄ ጊዜ ወይም ታሪኩ የቆየበትን ጊዜ አጭርም ሆነ ረጅም ሊሆን ይችላል ታሪኩ የቆየበት ጊዜ ማለት ስለዚህ የታሪክ ምሁራን ምን ያደርጋሉ የተከናወኑ ድርጊቶችን ወይም ክስተቶችን በመከፋፈል ያስቀምጣሉ ወይም ይገልጻሉ እናም ይሄ ትክክለኛውን ኢቨንት የተከሰተበትን ጊዜ ይነግሯቸዋል ማለት ነው። እንደዚህ ከፋፍለው ማስቀመጣቸው ማለት ነው። ለምሳሌ the battle of adwa took place on March 1 in 1896 እና የአድዋ ጦርነት የተካሄደው በ1896 እነዚያውን የአድዋ ጦርነት እንደዚህ ነው የተከናወነው ብለው እንደዚህ አድርገው ያስቀምጣሉ። Ethiopia's Renaissance dance was initiated on April 12 in 2011 እና የኢትዮጵያ ህዳሴ ግድብ የተጀመረው ደግሞ በአፕሪል 2 2011 ዓ.ም ነው ብለው ቀኑን ያስቀምጣሉ ማለት ነው እና እንደዚህ እያሉ ነው የሚከፋፍሉት ማለት ነው። Dating history is expressed in numerical statements such as decade, century, millennium. A decade refers to a period of 10 years እና historical የዴቲንግ ኤክስፕረስ የሚደረገው በቁጥር ነው። ዲኬድ 10 ዓመት፣ ሴንቸሪ 100 ዓመት፣ ሚሊኒየም 1000 ዓመት እንደዚህ ያለ ነው የሚከፋፈለው ማለት ነው። ለምሳሌ the years from 1900 to 1901 is the first decade of the 20th century እና ይሄ ደግሞ ማለት ነው ከ1900 እስከ 1909 ያለው ይሄኛው ሴንቸሪ የመጀመሪያው 10 ዓመታት ማለት ነው።
the years from 1900 to 1999 is the 20th century ይሄም ማለት ነው ከ1900 እስከ 1996 ያለው 20ኛው ክፍለ ዘመን ነው ማለት ነው። the years from 100 to 1999 is the second millennium ይሄኛው ደግሞ ሁለተኛው ሚሊኒየም ማለት ነው። The primary purpose of dating in history is organized past events according to the sequence of occurrence by using calendars እና dating history ዋነኛ ፐርፐዙ ወይም አላማው ምንድነው? ያለፈውን ክስተቶች በካላንደር በመጠቀም ማስቀመጥ ነው እና በቅደም ተከተላቸው እንዲቀመጡ ወይም እንዲደራጁ ማድረግ ነው ማለት ነው። it is what we call chronology እና ይሄ ምንድነው? chronology እንላለን። ይሄ ምን ይባላል? chronology ወይም የዘመን አቆጣጠር ይባላል። the two widely used calendars worldwide are Gregorian and Islamic. According to Gregorian calendars, time is counted forward and backward from the time of the birth of Jesus Christ. እና በዓለም አቀፍ ደረጃ በስፋት ጥቅም ላይ የሚውሉ ሁለት የቀን መቁጠሪያ አሉ እና ከነዚህ ውስጥ አንዱ ምንድነው? ግሪጎሪያን ካላንደር ነው። ሌላው ደግሞ ኢስላሚክ ካላንደር ነው እና ግሪጎሪያን ካላንደር የምንለው እንዴት ነው የሚቆጠረው? የክርስቶስ ዕለት ከተወለደበት ጊዜ ጀምሮ ወደፊትና ወደ ኋላ ያለው ጊዜ ነው የሚቆጠረው። ክርስቶስ ከተወለደበት ጊዜ በፊትና ክርስቶስ ከተወለደበት በኋላ እየተባለ ማለት ነው። the time before the birth of Christ is referred to as BC before Christ እና ክርስቶስ የክርስቶስ ልደት በፊት ያለው ጊዜ BC ይባላል። ከክርስቶስ ልደት በፊት ያለው ምን ይባላል? BC ወይም before Christ. whereas the time after the birth of Jesus Christ is expressed in AD anno domini in Latin terms meaning the years of the Lord እና ይሄ ማለት ነው ከኢየሱስ ክርስቶስ ልደት በኋላ ያለው ደግሞ AD ወይም አኖ ዶሚኒ ይባላል ማለት ትርጉሙም የጌታ አመት ማለት ነው። ይሄ አኖ ዶሚኒ ማለት ነው። የመጣውም ከግሪክ ቃል ነው ይሄ አኖ ዶሚኒ የሚባለው ማለት ነው። Ethiopians use its calendars which begins on September 11 of the Gregorian calendar. The Ethiopian calendar is 7 to 8 years behind the Gregorian calendar. ይህም ማለት ነው የኢትዮጵያ የራሷ የሆነ የዘመን አቆጣጠር ነው ያላት ወይም የምትጠቀመው ማለት ነው እና በግሪጎሪያን ካላንደር መስከረም 11 ሲሆን የኢትዮጵያ ደግሞ በኢትዮጵያ ዘመን አቆጣጠር ደግሞ መስከረም 1 ብሎ ይጀምራል ማለት ነው። እናም የኢትዮጵያ ካላንደር ከግሪጎሪያን የዘመን አቆጣጠር በ7 ቀን ወይም በ8 ቀን ወደ ኋላ ይዘገየ ነው ማለት ነው። The Islamic calendar follows the events called Hijra to the count time forward and backward. Now, the Hijra was the flight of Muhammad and his early followers from the towns of Mecca to Medina in 322 AD. እና የእስላሚክ የዘመን አቆጣጠር ደግሞ ሂጅራ መሰረት አድርጎ ነው የሚቆጠረው ማለት ነው። እናም ሂጅራ የምንለው በ622 ዓመተ ምህረት ነብዩ መሐመድ እና ተከታዮቹ ከመካ ወደ መዲና ያደረጉት ጉዞ ነው። እናም ከዛ ጊዜ ጀምሮ ያለው ነው የሚቆጠረው ማለት ከዛ ጊዜ በፊትና ከዛ ጊዜ በኋላ በመባል ይቆጠራል ማለት ነው። hence before hijra stands for the years before hijra and AH refers to the years of after hijra እና ስለዚህም BH የምንለው ከሂጅራ በፊት የነበረ አመትን ሲወክል AH ደግሞ ከሂጅራ በኋላ ያለውን አመትን ያመለክታል ማለት ነው። Historians sometimes use timelines. Timelines is a graphic representations of events in chronological orders or period of history. ይሄም ማለት ነው የታሪክ ተመራማሪዎች አንዳንድ ጊዜ ታይምላይንን ይጠቀማሉ። እናም ይሄ ታይምላይን የምንለው በቃ ባጭሩ የጊዜ ቅደም ተከተል ማለት ነው። ይሄም ማለት ነው በታሪክ ውስጥ የነበሩ ወቅቶች ያሉትን ክስተቶች የሚያሳይ ሆኖ ስዕላዊ መግለጫ ነው ማለት ነው። It's horizontal or vertical lines up of historical events. Historical timelines enables quick visualizations and
forms a clear idea of the passage of times about events እናም ይሄ ምንድነው ሂስቶሪካል ታይም ላይን የምንለው ቅድም እንዳልነው የጊዜ ቅደም ተከተል ነው እና ይሄ ታይም ላይን ሆሪዞንታልና ቨርቲካል ላይንን በመጠቀም የምንገልጽበት ነው እና በዚህ በታይም ላይኑ በማሳየታችን በጊዜ ውስጥ ያለውን ክስተቶች በግልጽ እንድንረዳ ያደርጋል ማለት ነውና በጣም ሳቢ ነው ለእይታ ይሄ ታይም ላይን ማለት ነው In addition, the timeline shows you when and where events happen during the discussion period እናም በተጨማሪም ዲስከስ በመናደርግበት ጊዜ በቀላሉ ለመረዳትና ወቅቱ መቼ እና የት እንደተከሰተ በቀላሉ ያሳየናል ይሄ ታይም ላይን ማለት ነው እና አሁን እዚህ ላይ የምንመለከተው ይሆናል ታይም ላይን እንዴት እንደተሰራ ማለት ነው በምንመለከትበት ጊዜ በሁለት ከፍሎታል ፕሪሂስትሪ እና ሂስትሪ ብሎ እና ፕሪሂስትሪ ከ3 ሚሊዮን ዓመት እስከ 3000 ቢሲ ድረስ ይላል ሂስትሪ ደግሞ ከ3000 ቢሲ እስከ አሁን ድረስ ያለውን ጊዜ የሚያመለክት ይሆናል እና ፕሪሂስትሪን በስንት ከፈለው በሁለት ፓሊዮሊቲክ እና ኒዮሊቲክ ብሎ ማለት ነው እና ፓሊዮሊቲክ ደግሞ ከ3 ሚሊዮን ዓመት እስከ 10000 ቢሲ ያለው የሚያመለክት ነው ኒዮሊቲክ ደግሞ ከ10000 ቢሲ ጀምሮ ያለው ነው ማለት ነው እና ፓሊዮሊቲክ ጊዜ በፓሊዮሊቲክ ጊዜ የምናየው ፈርስት ሂውማን አፒርስ 2.5 ሚሊዮን years BC እና የመጀመሪያው ሰው የተፈጠረበት ነው ከ2.5 ሚሊዮን ዓመት በፊት ማለት ነው እና በተጨማሪ ደግሞ use of fire ለመጀመሪያ ጊዜ ፋየርን የተጠቀሙበት ነው ማለት ነው ከ1 ሚሊዮን ዓመታት በፊት ማለት ነው ሁለተኛውን ስናይ ኒዮሊቲክ ደግሞ አግሪካልቸር የተጀመረበት ነው ማለት ነው ወደ ሂስትሪ ስንገባ በስንት ከፈለው ይሄንን ደግሞ በአራት አሸንት ኤጅ ሜዲቫል ኤጅ ሞደርን ኤጅ እና ኮንቴምፖራሪ ኤጅ እና አሸንት ኤጅን ከ 3000 ቢሲ እስከ 476 ኤሲ ድረስ ያለው አሸንት ኤጅ ነው ሜዲቫል ኤጅ ደግሞ ከ476 ኤሲ እስከ 1492 ኤሲ ድረስ ነው ሞደርን ኤጅ ደግሞ ከ1492 እስከ 1789 ኤሲ ያለው ነው ኮንቴምፖራሪ ኤጅ ደግሞ ከ1789 ኤሲ እስከ 2011 ኤሲ ድረስ ያለው ነው ማለት ነው እና አሸንት ኤጅን በምናይበት ጊዜ ኢንቬንሽን ኦፍ ራይቲንግ መጽሐፍ የተጀመረበት ነው ሜዲቫል ኤጅ ላይ ደግሞ ፎል ኦፍ ዌስተርን ሮማን ኢምፓየር በ476 ኤሲ የሮማን ዌስተርን ኢምፓየር የወደቀበት ነው ሜዲቫል ኤጅ ደግሞ ኮሎምበስ አሜሪካን ዲስከቨር ያደረገበት ነው 1492 ኤሲ ማለት ነው ሌላው ደግሞ ኮንቴምፖራሪ ኤጅ ላይ ደግሞ ፍሬንች ሪቮሉሽን የተጀመረበት ነው ማለት ከ1789 ኤሲ ጀምሮ ያለው ነው ማለት ነው ስለዚህ ታይም ላይን እንደዚህ ክሊር አድርጎ ያስቀምጥልናል ማለት ነው በቀላሉ እንድንረዳው ያደርገናል በታይም ላይን በመግለጻችን ማለት ነው